አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ተከታይ ሰላም ብያለሁ። እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ሰሞኑን ጠፍቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ቪዲዮውን ጀምሮ እና እንግዲህ ሰሞኑን ጠፍቼ ነበረ። ዛሬ ደግሞ ሀይሚ ቻናል ነው ማለት ነው የመጣሁና ሀይሚ የሚገርም ቪዲዮ ለቀዋል ማለት ነው። እኔ የምለው ማለት ነው እንደ ሀይሚዬ እንደው ምን ሆነሽ ነው እንደ ዛሬ እንኳን ባታሳፍሪው ማለት ነው። ዲያኔን ባለፈው እያንከባለለ እንዲ ኳስ ሲያንከባለለው ቀይርባለው እያለ ሲል የነበረው ልጅዮ ማለት ነው ዛሬ ፍፄን አይቶ ማለት ነው። ሴቶች ብቻ ቢሆኑም አይገጥምም ጭራሽ ወንዱን ፍፄ ስላለ መቼም ምንም አያደርገኝም ብሎ ማለት ነው ዘሎ ፊት አደረገው ማለት ነው። እንዲሁ ሀይሚዬም ሆነሽ ነው ባታሳፍሪው፣ እንዲሁ ለእኔ ብለህ እንዲያትጣላ ምናምን ብትዩ፣ እንዲሁ ለእኔ የምታከብሬ ከሆነ ምናምን ለእኔ ቦታ ካለ ምናምን ብትዩ ባታሳፍሪው ማለት ነው። ፍሪደም ሰጥታኛለች ዛሬ አላኩ። የሚገርም ማለት እንዴት እንደሳኩ ማለት ነው። እንጥንጥንጥ ሲል ባለፈው ቀይር ባለው እያልክ እንዲህ ኳስ ስትንከባለል እንዳላየነ ሁሉ ዛሬ ወንድነት ልታሳይ ነው። ሰው አለበት መሀል ሰው እንደሌለማ አይተንሃል እኮ ሀይሚ ብቻዋን አልሆንዳት እንዳለ ሲያንከባለል አይተንሃል ማለት ነው። እና በጣም ነው የገረመኝ ማለት ነው። እና እንግዲህ በቃ በጣም ያስጠላል ቪዲዮ ግን ማለትም በቃ የሀይሚና የብሩኬ መጨረሻቸው እውነት ከሆነ ድራማ ካልሆነ መቼም በጣም የሚያሳዝን ነገር ነው ማለት ነው። እና እንግዲህ ዙሮ ተቀያይራችኋል፣ ያው ግልጽ ሆኖላችኋል። አሁን ይፋ የሆነ ነው ሁሉም ነገር። ያው ብሩኬም ሶሲን ይዟል ማለት ነው። ሀይሚ ደግሞ እንትናን ዲያኔን ይዛለች ማለት ነው። እና ለውጥ ነው የተያያዛችሁት ማለት ግን እውነት ለመናገር ሶሲ ዲያኔን አታፈቅረውም በፊትም ማለት ነው። ማለት እንዲለያዩ ትፈልጋለች። ሁለታቸውም እኔ ተስማምተው የጀመሩት ነው የሚመስለው ድራማውን ማለት ነው። ሶሲና ዲያኔ ተስማምተው ነው የጀመሩት የሚመስለው ማለት ነው። ማለትም ሀይሚና ብሩክን ለመለያየት ሶሲና ዲያኔ ተመካክሮ ነው የሚመስለው። ልብ ብላችሁ ታያችሁት ማለት ነው። ከመጀመሪያው ጀምረው በቃ ሶሲ የምታወራውን ነገር ምናምን በቃ አይታችኋት ከሆነ ዲያኔ ጋር የምታወራው ወሬ ማለት ቤስት ፍሬንድ ነው የሚመስሉት፣ ፍቅረኛሞች አይመስሉም ዲያኔና ሶሲ ማለት ነው። እና እኔ እንደው እንደሚሰማኝና እንደማስበው ከሆነ ዲያኔና ሶሲ ፍቅረኛሞች ሳይሆኑ ቤስት ፍሬንድ እንደነበሩ ነው አሁን የሚሰማኝ ማለት ነው። እና በአንድ ተመካከሩ ሁለታቸውን አክት አድርገው እንደ ፍቅረኛሞች እንደዚህ ይህንን ሀሳብ ብሩኬ ሲያመጣላት ተቀብላ እንግዲህ ለማለያየት እና እንግዲህ ዳኒ ቤስት ፍሬንዷ ስለሆነ ሀይሚን ስለሚወዳት ሀይሚን ለሱ ለማድረግ እንደሆነ በደራ የጀመሩት በልህ ማለት ነው። እና ሀይሚ ደግሞ በልህ በብሩኬልህ እንትን ትላለች ተብሎ የሆነ ዙሮ አለው ቀመር ነገር እንደዛ ይመስለኛል እኔ እንደማስበው ከሆነ ማለት ነው። ለማንኛውም ብሩኬም ሀይሚም ቁማችሁ አስቡበት፣ ራሳችሁን ሁላችሁም አስቡ፣ ቁማችሁ ራሳችሁን ፈትሹ። የእውነት ከሆነ ብዬ ነው ምናልባት ፊልም ካልሆነ እና በጣም የሚያስጠላ ቪዲዮ ነው። በእናንተ ይሄን አንጠብቅም ከእናንተ ማለት ወልዳችሁ ከብዳችሁ ማየት ነው፣ ተጋብታችሁ ማየት ነው የምንፈልገው። እንደዚህ በትንሽ ነገር መጣላት አይጠበቅባችሁም። ሀይሜን ብቆይ ተረጋጊ ማለት ብሩኬ ከዚህ በፊት ብዙ ነገሮችን አሳልፋችኋል። ደግሞ አንቺ ብዙ ነገርም በማወቅም ባለማወቅም አጥፍተሽ ብሩኬ አልፎሻል። አሁንም አላፊውና እሱ ይቅርታ ተባብላችሁ በአንድ ሆናችሁ ኑሮ መቃጥሉ ማለት ነው። ማለት ከአሁን በፊት ቀለበት አድርገሽ ተብሎ ከዛኛው ልጅ ጋር እየተገናኘሽ ተብሎ በዛ ሁሉ አልፎሻል እሱ። ስለዚህ አሁንም ይቅር በይውና ታረቁ ነው የምለው። አንደኛችሁ ተሸነፉ ማለት ነው። ይሄን ነው የምላችሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሀይሚና እንትና ሶሲና ዲያኔ ግን ከህይወታቸው ብትወጡ ደስ ይላል ማለት ነው።